በስመ አብ ወወልድ ወመንፈስ ቅዱስ። ኧረ የሰው መገናኛ አይነት ነው ማርያም እንደምን ሻለኝ ማለሽ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም። በስመ አብ ከየት ነው የመጣኸው? ቆየሁኝ እኮ በእናትሽ የሆነ ቦታ ሄጄ። የሰው ልጅ መገናኛው አይገርምም? በስመ አብ ወወልድ ወመንፈስ ቅዱስ። በእናትሽ አምሮብሻል። እውነት በጣም ተጠፋፋን። አይገርምም? ማርያም እንደምንሽ እንደዚህ አማረብሽ። እንኳን ደህና መጣህ። እንደምን ነህ? ደህና ነህ? አለልሽ ምንና ሁሉ ሰላም ምንሽ ነው? ከሰፈር ወጣት የሚመስል ሰው ጋር ስሙ ጋይስ አብርሃም በቅናት ነዷል። እንዴት ብዬ ልንገራችሁ? እንዴት አይነደም ታዲያ? እንዴት አይነደም? ሄርሜላን የመሰለች ቆንጆ ለሰው ልጅ ክብር ያላት ስነ ስርዓት ያላት የምትወደድ ሴት ሌላ ወንድ መጥቶ ባልሆነ መልኩ ሰላምታ ሲያቀርብላት እንዴት አይቀናም? እንዴት አይናደድም? ስለሚወዳት ነው ኦብቪየስሊ የሚቀናው። እና አይዞክ አብርሃም አይዞክ። ሄርሜላ ግን አንቺም ለምንድን ነው አብርሃምን የምታሳዝኙ? እኛ አንፈልግም፣ አብርሃም እንድንያደድ አንፈልግም፣ እኛ ፕራንክ አንፈልግም። በቃ አብርሃም ገና ልቡ አልተጠገነም፣ ልቡ የተሰበረ ሰው ነው። ፕሊዝ ሄርሜላ። አሁን ደግሞ አንቺን በፊት እኮ ሩታ ነበረ አብርሃምን የምትወደው እንጂ አብርሃም ሩታንም ያን ያህል አይወዳትም ብዬ ነው የማስበው እኔ ስገምት። ግን አንቺን አሁን በጣም ስለሚወድሽ የሆነ ነገር ሲፈጠር በጣም ቶሎ ይናደዳል፣ ቶሎ ይከፋዋል። በቃ እኔ ሰው አይወጣልኝም የሚል ስሜት ይሰማዋል። ገባሽ? ፕሊዝ ሁለተኛ እንደዚህ እንዳታደርጊ ያልሱልኝ ጋይስ። ለሄርሜላ የኔ ቆንጆ እንደዚህ እንትን እንዳትዩ ፕሊዝ፣ ጥንቃቄ አድርጊ። አብርሃም እኔ ሁለታቸውን ወደቸዋለሁ፣ ግን ሞር ደግሞ አብርሽ በጣም ነው የምወደው። እንዲነካብኝ አልፈልግም። ገባሽ? አዎ እንቀጥል። አብርሃም ማለት እሱ ነው። ምናልባት ስለኔ ከሰማህ ቆየት ይሆናል። አላየሁትም እኔ አላውቀውም። ደህና ነህ አይደል? አሉልሽ እናቴ እንዴት ነሽ? እግዚአብሔር ይመስገን። በጣም አምሮብሃል፣ ወፍረሃል ምናምን። ተመቸኛ። ሰላም በለው እንጂ አንቺ አልበልጥም። እኔማ በጣም አምሮብኛል። አላምርም? ኧረ በጣም ያንተ አባት የኔ እናት ማን እንደሆነ አታውቁም። እኔ ነኝ የማውቀው። በጣም ብዙ ነገር የማውቀው ነው። ምንድን ነው ይቅርታ ማረብሽ? አንተ አትነግረኝም እንዴት እንደማምር አትነግረኝም? ነበር አንተ ማለት ጭራሽ ፊትሽ ላይ ምን አለ ብለህ በእጅህ ፊትህን ትነካለህ። ፍቅረኛዋ ከጎኗ ቁጭ ቆሞ እያለ እንዴት አይነት ድፍረት ነው? እንዴት አይነት ደፋር ነክ! ይሄማ ትልቅ ድፍረት ነው። ዝም ማለት አይገባንም ጋይ። ዝም እንዳትሉ፣ የምሬን ነው። ይሄማ ትልቅ ድፍረት ነው። شو هيدا والله شو هيدا. اوكي نقدر. አብርሃም ደግሞ ቆይ እስኪ አንዴ አዳምጠኝ። እንዴ በተረጋጋ። እንዴ ሁሌ እንደዚህ ተሽሞን ትክክል ነው? እሺ መሰለች ልጅ ላይ ስትቆሳተር አይደብርህም? እቺ እኮ ለመሳም ስትሰሳ ሰውነት እኮ ነው። እንኳን ለመቆሳተር እንዴ ትላለህ እንዴ? እንዴ ኧረ ንገሪው ሄርሚዬ በእናትሽ። ኧረ ንገሪው ያለው ነገር አላውቅኝም። አቅም ነው እኮ ንገሪልኝ እስኪ። አቅም ንገሪልኝ እስኪ። አላውቅኝ ነው ብራዘር። አላወቅኩም። እኔ ስለ ማንነቱ አለ በደንብ እነግርሃለሁ። ወንድሜ ስላልኩ ነው ቅር ያለህ? እንዳያውቅ ስለፈለኩ ነው እኮ እኔ የእኔ እናንተ ግንኙነት እንዳያውቅ ስለፈለኩ እንደዚያ ያልኩት። አዎ ስማኛ። እንዴ ቆይ ድንገት እኮ ነው እሱን ያገኘሁት አይደል እንዴ? ወንድሜ ነው የምልሽ ሌላ ሰው የምታስታውቅ። እንደውም ኮርተሽበት ባሌ ነው የምወደው የማፈቅረው እያልሽ ታውቂዋለሽ። መቼም አልነግርሽም ለአንቺ የፍቅር ቃላቶች። እንደዛ ነው እንጂ ማለት ያለብሽ እንደዚህ አይነት ነገር ብለሽ አብርሃምን ማስከፋት አለብሽ። ፕራንክም ቢሆን አለብሽ ወይ ጋይስ? በቃ እኛ ፕራንክ አንፈልግም። ሄርሜላ እና አብርሃም ፕራንክ እንድትደራረጉ አንፈልግም። ትፈልጋላችሁ? ቤተሰብ እስቲ ንገሩኝ። ትፈልጋላችሁ? አትፈልጉም? አብርሃምም ሄርሜላን ፕራንክ እንዲያደርጋት አንፈልግም። በዚህ መልኩ በሌላ ኖርማል ነው። ግን ይሄ በወንድ ምናምን በሌላ ወንድ እሷን በሌላ እሱን በሌላ ሴት ምናምን ፕራንክ ባትደራረጉ ባይ ነኝ። ምክንያቱም በዚህ የመጣ ነገር ነው፣ ብዙ ነገርን ያመጣ እና ፕሊዝ ባታደርጉ ደስ ይለኛል እኔ ፐርሰናሊ። እስቲ እናንተስ ቤተሰቦች ኮሜንት ላይ ምን ትላላችሁ?
የእውነት ሀሳባችሁን ግለጹ። ይመቻችኋል? ሄርሜላ ከሌላ ወንድ ጋር ሆና አብርሃም ፕራንክ ስታደርግ አብርሽም ደግሞ ከሌላ ሴት ጋር ሆኖ ፕራንክ ሄርሜላ ሲያደርግ እኔ ደስ አይለኝም ፐርሰናሊ እውነት ለመናገር ምክንያቱም በቃ እኔ ደስ አይለኝም እውነቱን ስነግራችሁ እና ባይሆን መልካም ነው። ዞሮ ዞሮ እንቀጥል እስቲ። ሳለፍን እውነት ኧረ ስንት ያላሳለፍ ነገር አለ። ብዙ ነገር ገርማል ማለት የሰው ልጅ መገናኘት እንደዚህ ሳይሽ ከሆነ እንዲሳልፍ መገናኘት እንዴት ደስ እንዳለ እኛም ማናውቀው ይመስላል እንዴ። መንገድ ላይ አይደለም የተገናኛችሁት፣ ሲጀመር ተደዋውላችሁ ምናምን ነው የተገናኛችሁት አይደል እንዴ ሄርሜ? እና ማሽቃበጥ ይችላል። ይሄ ደግሞ ጋይስ ማሽቃበጥ ይችላል። የማን ቢጤ ነው? ዳኔ እንበል አይዶን ብቻ ትችላለህ። አትማል ደግሞ ማርያምን ምናምን እያልክ ፕራንክ ነው አይደለ? ማርያምን እያልክ አትማል ነው ሲል ቃልች ቃል እንዳጠፋብኝ ብዬ ነው ጋይስ የምደጋግም። ዛሬ ነው የሰማሁት ከሆነ መንደር እና እንደዛ ነው ቤተሰቦቼ። እና አብርሽ ቅጥል ድብን ብለዋል። እጅህን አንሳ እያለው ነው ልጁ ማለት ነው። እንዴት አይቀናም ታዲያ ጋይስ? እንዴት የኔ ወንድም አብርሽ። ወደ ሌላ ቪዲዮ ከማለፋችን አብርሃም ኧረ ይቅር በለኝ በቃ እሺ። ወንድም ወይኔ ቆንጆ ወይኔ ፍቅር ምንድን ነው እሱ? ተናደድክ? አትምታኝ። ወይኔ እጄ ወይኔ እኮ ተረጋጋ። ፍራንኩን ተቀብያለሁ እኮ በቃ ጨርሹና ከእሱ ጋር ያለሽን ነገር ከዛ በኋላ ብቻዬን ስለምፈልግሽ ታገኘኛለሽ ማለት ነው። እሺ ጭርታ ራግመሳል ስለ አላ እርቅ ይውረድ በቃ። አብርሃምን ፕራንክ አትደራረጉ በዚህ መልኩ የምላችሁ ለዛ ነው። ገባችሁ? አሁን አብርሃም በጣም ነው የተናደደው ጋይስ፣ በጣም ነው የተናደደው። ፊቱ ላይ ያስታውቃል። እኔ አብርሃም ሲናደድ ማየት አልፈልግም። በቃ እኔ አሁን ሄርሜላ ስለምወዳት ነው እንጂ ማለት ነው በቃ ሌላ ሰው ቢሆን ወርድበት ነበረ። ግን በቃ ፕሊዝ ከዚህ በኋላ አብርሃምን ፕራንክ አንተ አብርሽም እሷን ለነገሩ ብድር መመለስ አለብህ። አብርሽ ብድርህን መመለስ አለብህ። እሷን እንዳናደደችው አንተን ብድርህን መመለስ አለብህ። ከዛ በኋላ ታቋማላችሁ። እሺ አርሱልኝ ለአብርሃም። እሷ እንደዚህ እንዳናደደች ማለት ነው እቺን እጥፍ አድርገህ መልስላት ለሄርሜላ። በቃ እቺን መልስላት። ከዛ በኋላ ኔቨር ፕራንክ እንዳትደራረጉ እሺ። ግን ይሄ በቃ ብድሩን የማይመልስ እንትን አይወለድ ልጅ አይወለድ ይባል የለ። አንተን ብድርህን መልስ። ፈቅደንልሃል ጋይስ። አልፈቀዳችሁለትም። እኔ ፐርሰናሊ ፈቅጄለታለሁ ብድሩን ይመልስ። ከዛ በኋላ ፕራንክ እንዳትደራረጉ እና እንደዛ ነው። ውድድ ነው ማድረጋችሁ የፍቅር ጀማዎች ሁላችሁንም ማለት ነው። ግን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሁላችሁም በዓለም ዙሪያ ያላችሁ የሰው ልጅ በሙሉ አማርኛ ቋንቋ የምትሰሙ ማለት ነው ሰላማችሁ ይብዛልኝ። ማለቴ እንደዛ ስል ደግሞ ሌላ ነገር እንዳትሉ በሰማይቶ እና ሰላማችሁ ይብዛልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን እያልኩኝ ውድ ሀገሬ ልጆች ማለት ነው በእውነት ነው የምላችሁ። በቃ አሁን ደግሞ ጋይስ ትንሽ ጩኸቶችን እየሰማን ነው። ብቻ እግዚአብሔር ሰላሙን ያውርድልን፣ ክፉን ያርቅልን እና የእውነት ነው የምላችሁ ጋይስ፣ የእውነት ማርያምን አንድ የሰማሁት ነገር አለ በጣም ልቤን የሰበረው። ብቻ ራሳችሁን ጠብቁ። አረብ ሀገር ላይ ያላችሁ እህቶቼ ራሳችሁን ጠብቁ። መድኃኒዓለም ክርስቶስ ልጅቷ የመዳሟ ልጅ ስትታመም እቺ ልጅ ናት ቡዳውና ልጅቷን የበላችው እና እቺ ልጅ ካልሞተች የአንቺ ልጅ መዳን አችልም የሚል ትእዛዝ ሰጣ ጠንቋዩ ማለት ነው። በቃ ሞት ፈረደባት ማለት ነው። ከዛ በኋላ መዳሟ የጠንቋዩን እንትን ይዛ እቺ ልጅ ለመግደል ቤት ተዘግቶባት በጣም ያሳዝናል። ድህነት ጠንቋይም እንትንም ቡዳም አድርጎናል፣ ብዙ ነገር አድርጎናል ድህነት እና እቺ ልጅ ተዘግቶባት ካለበት ቦታ ትገደላለች። በቃ ረመዳን ይውጣ ጾም ይውጣ አይ አሁን ትገደል በሚለው ላይ ቤተሰብ ሲከራከሩ ትሰማለች። እየተገደልኩ ነው ብላ ድምፅ እኔ ጋር አለ፣ ድምፅ እኔ ጋር አለ ማለት ነው። ለሀቢባም ይላካል። ትናንትና ሰምታችኋል።
ሊገሉኝ ነው እንደዚህ ለታመመችው ልጅ ተጠያቂ ነው ያለው እና ሊገሉኝ ነው ምናምን ብላ ድምፅ እያሰማኝ ነበር እህታችን። ከዛ በኋላ ከዛ ቤት በመስኮት ወጣ ሄዳ ፖሊስ ጣቢያ እጅ ትሰጣለች ማለት ነው። ከምሞት ብላ ማለት ነው። ፖሊስ ጣቢያ እጅ በሰጠችበት ቦታ እነሱ ያሉት ነው እንግዲህ እንጂ እንትን አለው። ፖሊስ ጣቢያ እጅ ከሰጠች በኋላ ፖሊሶች ቀጥታ ቢሮ ጋር ደውሎ ወደ ቢሮ ያስረክቧታል። ቢሮ ከደረሰች በኋላ የሆነ ቪዲዮ አለ እኔ ጋር ራሷን ሰቀለች ያሉት ቢሮዎች ማለት ነው። ራሷን ሰቀለች ልጅቷ በሻርብ ብሎ ሽንት ቤት ውስጥ እንትን ሻወር መታጠቢያ የለም የሚከፈተው ተንበርክካ ሻርብ እዛ ላይ አስራ ተንበርክካ አንገቷ ላይ ጠምጥማ ሻርቡን ተንበርክካ ሞተች። የማይሆን ነገር ቪዲዮን ላሳያችሁ እችላለሁ። እናትዮ ከሄደች በኋላ ማለት ነው። እንደዛ ብሎ ቪዲዮ አመጡ። ስንሰማ አንዳንድ መረጃዎችን በቃ ቢሮዎች ከመዳም ጋር ተስማምቶ ልጇ ከምትሞትባት እንግዲህ ጦንቃይ ነው ያላት እንጂ ፈጣሪ አላላትም። ልጇ መኖር የምችለው እቺ ልጅ ከሞተች ነው። አይገርምም? እንደዛ ነው። ከዛ በኋላ እናትየዋ ስሙ ቤተሰቦች ማርያምን እንትን ቪዲዮ ለሌላ የሰራሁት ቪዲዮ ነው። እሺ ተጠቀምኩት እየሳኩ ምናምን ያለው ቦታ ቆርጣችሁ ደግሞ ቲክቶክ ላይ እንዳትሰርቡኝ። እኔ በሰው ሞት አልስቅም፣ በሰው ስቃይ አልስቅም። ኔቨር ኤቨር ማለት ነው። እና የእውነት ማርያምን በጣም ነው በቃ ያሳዘነኝ። እዚህ ሶሻል ሚዲያ ላይ የብዙ ልጆችን ሞት በብዙ ልጆችን ለቅሶ እያዳመጥን ነው እና ማርያምን በጣም ነው የሚያሳዝነው። ጌታ ምስክሬ በጣም በቃ እኔ እንጃ ምን እንደምላቸው አላውቅም። ከአቅም በላይ የሆነ ህመም ነው ጌታ ምስክሬ። እና ብቻ እውነቱን ፈጣሪ ያውጣላት። እውነት ነው ደህንነት ቡዳ ያደርጋል። ደህንነት በጣም ብዙ ስም ያሰጣቸዋል እና ይሁን ያልፋል፣ እግዚአብሔርን ያልፋል እና እግዚአብሔር መልካም ነው። በእውነት እግዚአብሔር መልካም ነው። እንግዲህ የዚችን እናት ፈጣሪ ያጽናናት። ሌላ ምንም አልልም። ማርያምን በጣም ያሳዝናል። ብቻ ጋይስ በጣም ድህነት ጋይስ ድህነት በጣም ያስጠላል። ድህነት በጣም ነው የሚያስጠላው። እግዚአብሔርን እንደ ድህነት የሚያስጠላ ነገር አለ ግን እዚህ ምድር ላይ? ድሀ ስለሆነን እኮ ነው እየመጠነ የሰው ሽንት ቤት የምንጠርገው ከነሱ በታች ሆነን ቡዳ ሆነን ምግብ የሚበሉ እነሱ ምናምን በቃ እንደዛ ነው የምትሆኑት አረብ ቤት ስትኖሩ። እና በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ይህንን የሚያውቀው ግን አረብ ሀገር ላይ እየሰራ ብቻ ነው ይህንን ነገር የሚያውቀው። ለሌላ ሰው ተረት ተረት ሊመስለው ይችላል። እግዚአብሔርን ነው የሚላቸው። እና የኔ እናት ፈጣሪ ነምሷን ይማር። እንግዲህ ሌላ ምንም አንልም። ሌላ ምንም እኛ ሲጀመር እውነት ለመናገር ኤምባሲ ስለ ኤምባሲ ምናምን እኔ የኢትዮጵያ ኤምባሲ ኔቨር እኔ ተስፋ አላደርግም በበኩሌ በምንም ተአምር የኢትዮጵያ ኤምባሲ ተስፋ አድርጌ አላውቅም። እግዚአብሔር ይመስገን መልካም ሰዎች ቤት ስለገባው ነው እንጂ የኢትዮጵያ ኤምባሲ ማለት ነው አይቼዋለሁ። እዚህ ዱባይ ውስጥ አይቼዋለሁ። ትንሽ ነገር እንኳን ገጥሞኝ ጋይስ ምን ያደረጉኝ ታውቃላችሁ? እግዚአብሔርን የሆነ ጊዜ ደጋግሜ ስጠይቃቸው ብሎክ ነው ያደረጉኝ። ማርያምን ማለት ትንሽ ነገር መፍታት የሚችሉ ነገር ማለት ነው። ሌላ ነገር ደግሞ ሲመጣባቸው እንዴት እንደሚሆኑ ማሰብ ቀላል ነው። እና እኛ እግዚአብሔር ነው የጠበቀን፣ እግዚአብሔር ነው ሁሉ ነገር ያደረገልን እንጂ ለስም ነው የተቀመጡት የኢትዮጵያ ኤምባሲ። እና እግዚአብሔር እየጠበቀን አሁንም ጋይስ። እና ፕሊዝ ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። እስቲ ወደ ሩታ ቪዲዮ እንለፍ። ያልሆነውንም አንድ ላይ አክሰፕት እያደረግኳቸው የነበረው በቃ ላይ እንደ ወንድም በቃ ተጨንቀውልኝ ነው አስበውልኝ ነው ምናምን ያልኩት። ሲቀጥል ደግሞ እናንተ የመጣችሁት ኦልሞስት 2 ወር ቢሆናችሁ ነው። ገባ? አመቱን ሙሉ ብቻዬን ያሳለፍኩት። ዛሬ መጥተህ ትልቅ ነገር እንደሰራ ሰው ያን ያህል አክት ባታደርግ ደስ ይለኛል ዳኒ። ገባ አይደለ? ሲቀጥል ደግሞ ኤፍሬም ደግሞ እኛ ከጎንሽ ማለት ነው ማለት በህይወት አትኖሪም ነበር። አንተ እኮ ፈጣሪ አይደለም እንዴ? ይኸው ልኬፋ ግራ የሚገባኝ ነገር ምን እንደው ታውቃላችሁ? አንዴ አመስጋኝ አንዴ ተሳዳቢ መሆንሽ በጣም ነው የሚያሳፍረው። ምንም ቢሆን ማለት ነው። እኔ በነገራችን ላይ ዳኒ ተለጣፊ ነው። 9 በሬም አይትመቸኝም፣ ሁለቱም አይመቸኝም። ግን የሩታ እንትን ነገር በጣም ይገርመኛል። ምክንያቱም ሰው ልጅ ምንም ቢያደርግላት ደግማ ያንን ሰው መውጋቷ አትረሳም። እኔ እውነት ለመናገር ትክክል ነው ያደረግሽው ምናምን አይደለሽም። እና ያኔም ከአብርሃምን ማን ነው ከዳኒና ከዛች 9 በሬ ጋር ሆነሽ አብርሃምን ሶስት ነገር ስታደርሺበት ማለት ነው
አንተን ብዬሽ አላቅም፣ ዛሬም ማለት ነው ወቅስሻለሁ። ምክንያቱም ምንም ትክክለኛ ነገር አይደለም እያደረግሽ ያለሽው ማለት ነው። አሁንም ቢሆን ማለት ነው ምንም ቢሆን ትላንትና ውለታ ውሎልሻል፣ ከአንቺ ጋር አሽቃብጧል። ስለዚህ ትላንትና ከአንቺ ጋር ሆኖ ሲያሽቃብጥ የነበረውን ሰው ዛሬ ደግሞ እንደዚህ ዳኒም ደግሞ አንቺ እኛ ባንኖር ኖሮ ትሞቺ ነበረ ማለት ምናምን አያስፈልግም ዳኒ ማለት ነው። ሲቀጥል ደግሞ ማለት ነው አስረግጠን ልንገርሽ፣ አስረግጬ ደጋግሜ እነግርሻለሁ። አንቺ አሁንም እያስመሰልሽ ነው ሩታ፣ እያስመሰልሽ ነው። ይሄኔ እኮ ማለት ነው ጋይስ ከኋላ ተደዋውሎ እንደዚህ እናደርጋለን፣ እናንተ እንደተጣላን አድርገን እንናገራለን። ከዛ አንተና እኔ ሜሪ እንደተጣላን ካወቀን ሄርሜላም ትቀርበኛለች። ከዛ ሄርሜላንና አብርሃምን አለያያሉ ብለሽ ነው የምታስቢ አንቺ ማለት ነው። በአንቺ ቤት አንቺ አራዳ ነሽ፣ ሌላው ሰው ጅል ነው። እኛ የአብርሽ ወዳጆች፣ የሄርሜላ ወዳጆች አንቺን መቼም አናምንሽም። ዳሴት ኦኬ፣ አናምንሽ በቃ ሩታ። እኛ ህርማችንን አውጥተናል አንቺን እንደማናምንሽ ማለት ነው። ቢኮዝ ያደረግሽው ነገር ስናት ፌር እንድናምንሽ የሚያደርገን አንዳች ነገር ስለሌለ አናምንሽም። ከዳኒና ከእንትና ጋር ተጣላሽ ወዳጅ ሆንሽ ምንም አይመስለንም። ኦኬ ምንም ነው አይመስለኝ እኔ በበኩሌ ማለት ነው። ስትፈልጊ ተጣይ፣ ስትፈልጊ ተባይ፣ ስትፈልጊ ምንም ሆኜ፣ ግን የምንፈልገው ከሄርሜላና ከአብርሃም ብቻ ራቂ። ኦኬ እንደዛ ነው። ገባሽ? ወይዘሪት ደመቁ እና እኔ ግራ ይገባኛል። በቃ አንዳንዴ ግራ ነው የምታጋቢ ሰውን ማለት ነው። እና እንደዛ ነው። እስቲ አንድ ቪዲዮ እንየውና ከዛ ቪዲዮውን እንዘጋለው። ቤተሰቦች መጨረሻ ስር አዳምጡ። በቃ እዚች ጋር ያበቃል። አያስፈልጓትም ለሩታ ከዚህ ሰዓት ጀምሮ ማለት ነው። በሩታ ህይወት አያገባችሁም። ያገባችኋል የምትለው ኤፍሬም፣ በመጀመሪያ አንተም አያገባም። ገባ? አንተም የሚመለከት ጉዳይ አይደለም ይሄ። ሲቀጥል ደግሞ ማለት ነው ሩታ የራሳችሁን ህይወት ኑሩ ላልሽው ነገር አንቺ ነሽ ኑሯችን አላስኖር ያልሽው። ቤተሰብ እነዚህ ሰዎች ማለት ነው እንደ ቲክቶክ ኮመንደር ሰዎች ማለት ነው ሲጣሉ ሚስጥራቸውን የሚወጣጡት ነገር በጣም እንኮ ነው የሚገርመው። እግዚአብሔር ስትጣሉ ማለት ነው ሚስጥራቸውን ልክ እንደ ቲክቶክ ኮመንደር ሴቶች ማለት ነው። ዳኒ ለነገር እኔ ሶሪ እኔ እንግዲህ እንደዚህ ባልል ደስ ይለኛል እና ደውለሽ እንደዚህ ትለኛለሽ እኮ ባለፈው ኧረ ወይኔ በጣም ነው የሚያስጠላ። እና ደውለሽ እየጠራሻቸው አሁን ደግሞ ከህይወት ይውጡልኝ ምናምን ስትያቸው አይደብርሽም እንዴ? ዳኒና አንቺ ነሽ እንትኑን ጽፈሽ የምትሰጫቸው ማለት ነው። ሩታ አንቺ ነሽ ዳኒና 9 በሬን ጽፈሽ እንትኑን እንደዚህ ያደርጉ ምናምን ብለሽ ጽፈሽ የምትሰጫቸው። ዛሬ ደግሞ ስትፈልጉ ኑ ትያቸዋለሽ። ስትፈልጊ ደግሞ ከህይወቴ ውጡልኝ አልፈልጋቸውም ትያቸዋለሽ። ስትፈልጊ ደግሞ ቅርታ ትጠይቂያቸዋለሽ። ወይኔ እስማ ለአንቺ አሁን ላይ እኔ ሲመስለኝ ምድር ሲኦል ሆናብሻለች። ከአብርሃም በኋላ ህይወት ከብዶሻል። አይዞሽ ገለቴ አይዞሽ። እና ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ሌላም ቪዲዮ ነበረ ግን አላስረዝምባቸውም በሚል ነው። ቤተሰቦቼ ሰላማችሁ ይብዛለኝ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ማርያምን ለዚች ልጅ ሳውዲ ላይ እንትን ያለችው ልጅ ሁላችንም ኢትዮጵያውያን ድምፅ ሆነን ለዚች ልጅ ማለት ነው ማርያምን ድምፅ ሆነን መክፈል ያለብንን ነገር በአቅማችን ከብለን የዚች ልጅ እውነት ይውጣ። ያው ሰምታችሁ ሊሆን ይችላል ሙሉውን ሀቢባ ቤት ግን በጣም ያሳዝናል። እግዚአብሔርን ነው የምላችሁ፣ በጣም ያሳዝናል። በጣም ነው የሚያሳዝነው። በቃ የእውነት እግዚአብሔርን እና እግዚአብሔር ነፍሷን ይማር። ግን ነው ጋይስ አስቦታል። ራሷን ነው እንትን ያለችው ብሎ ደግሞ ከዛ ራሳቸው እዛው ቀበሯት። ስብሐት ለአብ ወልድ መንፈስ ቅዱስ። መጨረሻችንን ያሳምረው ሰራዊት ጌታ እግዚአብሔርን። አይዞን ቤተሰቦቼ፣ አረብ ሀገር ላይ ያላችሁ እህት ወንድሞቼ አይዟችሁ እሺ። እንደ ጨለመ አይቀርም ይነጋል። ሳውዲ አረቢያም እሷም ዛሬ ነግቶላት ህዝባችንን ልጆቻችንን እህት ወንድሞቻችንን እየገደለች እሷም ዛሬ ፀሐይ ወጥቶላት ነው። እኛም ፀሐያችን ይወጣል በቅርቡ። እግዚአብሔር መልካም ነው። እንደ ጨለማ አይቀርም ይነጋል ብቻ እና እንደዛ ነው። ደህና ደሩልኝ። እግዚአብሔር ከሁላችን ጋር ይሁን። ሁሌም ቤተሰቦቼ ከሌሊቱ በኢትዮጵያ 6 ሰዓት ከ10 6 ሰዓት ጠብቁኝ። ወዳችኋለሁ።
ሰናይ ሌሊት